በጣም ጥሩ። በስተመጨረሻም ነቃሽ። የት ነው ያለሁት? ገሃነም። ለአንቺ የሚገባሽ ገሃነም። ለምንድን ነው እጄ የታሰረው? ወይዘሮ ሜላት ምንድን ነው እያደረግሽ ያለሽው? ለምንም አይደለም። አንዲት ያስቸገረች ትንኝ አለች። እሷን ልጨርልቃል። እኔ አልገባኝም። እና እኔ ለምንድን ነው ያሰርሽኝ? ኧረ አልገባሽም? ለነገሩ ከእንዳንቺ አይነት ትንኝ ምን ይጠበቃል? ድሮም አውቄው ነበር እንደማትታመኝ። እኔ በፍጹም አንቺን ለማታለል አልሞከርኩም። ዝም በይ አፍሽን ዝጊ። ምን ብለሽ ልትነግሪው ነበር? እኔና እህትሽ ልጁን ገለን ቀረ ነው። ግን እኔ ምንም አላደረኩም። እህት አስገድዳኝ ብለሽ ልትነግሪው ነበር? ከዛ አንቺ ነጻ ትሆኛለሽ፣ እኔ ደግሞ ወደ እስር ቤት እገባለሁ። ወይዘሮ ሜላት እኔ ለማንም ምንም ነገር ለመናገር አልሰብኩም። የተሳሳተ ነገር ነው ያሰብሽው አይደል? እና በዛ ሰዓት ወንድሜ ክፍል ልትገቢ የነበረው ደህና ደር ልትዩ ነው ወይስ ሌላ የጀመርሽው ነገር አለ? ኧረ ምንም አልጀመርኩም። እና ምን ፈልገሽ ነበር ወንድሜ ክፍል ልትገቢ ነበር? አይ እራት ካልበላ ላቅርብልህ እለው ነበር። ቆይ ስትይ ጅል ነው እንደሚመስልሽ? ያደረግሽው ነገር ሳንሰጥሽ ከጸጸትሽ ለመዳን ብለሽ ለመናገር ወሰንሽ አይደል? አይ እኔ ለማንም ምንም ነገር መናገር አላሰብኩም። ለነገሩ አሁን ምንም ለውጥ የለም። ከዚህ ቤት ሬሳሽ ብቻ ነው የሚወጣው። አንቺንም እንደዛ ደደብ አንድ መቃብር ውስጥ ቆፍሬ የሚከታችሁ። ከዛ በኋላ ምን እንደማትቀጭ ወደ ልጅሽ ጋር ሄዳለሁ። ይሄ ልጅ ስም ማን ነበር? ዳንኤል። እሱንም አንቺንም አንድ መቃብር ውስጥ ነው የምከታችሁ። እባክሽ ወይዘሮ ሜላት እባክሽ፣ እኔ ከፈለግሽ ግደኝ፣ ልጄን ግን ተይው። ይህን ቀድመሽ ነበር ማሰብ የነበረብሽ። አሁን ሁሉም ነገር አብቅቷል። ማንም አይደለም። ይቅርታ አድርጊልኝ። ሁለተኛ እንደዚህ አይነት ነገር አላደርግም። ሁለተኛ እድል እንድሰጥሽ ትፈልጊያለሽ? ቆይ እንዴት ላምንሽ እችላለሁ? ካሁን በኋላ በልጄ የምልልሻለሁ። ካላንቺ ፍቃድ ምንም አላደርግም። አንቺ አይነት ሰዎች ለውድቀት ብቻ ነው የሚያፍኑት። እኔ ደግሞ ይሄን መታገት አልችልም። ሸናት ግባ፣ ተቀመጥ። ፈልገኝ ነበር? ፋይሎቹ እያየኋቸው ነበር እና አንዳንድ ያልተሟላ ነገር አላቸው። ሰሞን ደግሞ ብዙ የምሰማው ነገር ጥሩም አይደለም። ምን ነው ሳሚ፣ የተፈጠረ ነገር አለ? ሰሞኑ በህገወጥ ስራ የተነሳ በጣም ብዙ ድርጅቶችን እየተዘጉ ነው እና አሸናፊ፣ እኔ በዚህ የተነሳ በፍጹም ስሜ እንድነሳ አልፈልግም እና እያንዳንዱን ነገር በደንብ አጣራ። ለምን እንደዛ አሰብክ? ማለቴ ሁሉንም ፋይሎች ቼክ አድርገናል ብዬ ነው። እሱ ልክ ነው። ፋይሎቹ ብዙም ስህተት አላየሁም። ሰሞኑን የምሰማው ግን ጥሩ ነገር አይደለም። ለማንኛውም እቃ ተቆጣጣሪ ስዩም እንዲሆን አስቤያለሁ። ጥሩ፣ በኋላ ሲመጣ ሁሉም ነገር አሳየዋለሁ። አይ ስዩም እዚህ የለም፣ ለስራ ጉዳይ ከሀገር ወጥቷል ብላኛለች ሜላት። ከሀገር ወጥቷል? ትናንትና እኮ ተደዋውለን ለዛሬ ተቀጣጠርን ነበረ። በዛ ላይም በአስቸኳይ የምትሰራልኝ ስራ አለኝ ብሎኝ ነበር። ያው የስዩም ነገር ታውቆ የለም ሀሳብ ቀይር ይሆናል። ለማንኛውም ስመጣ ታሳየዋለህ። መልካም። ይቅርታ ግን አንድ ጥያቄ ልጠይቅህ። ምን? ቤት ሰላም ነው? ሊና ደህና ነች አይደለ? አዎ ሁሉም ሰላም ነው። ሰውም ደህና ነች። ምን ነው? ስለሆነ ጉዳይ ጠይቀኝ ልነግራት ስደውል ስልኳን አታነሳም። ምንም አልሆነችም።
በእርግጥ ጠዋት ስወጣ አላገኘኋትም። ከፈለግ ግን ቤት ስመለስ እንደውላ አድርጋታለሁ። እሺ በቃ ስራውን ስጨርስ አሳውቅሃለሁ። መልካም። ሄሎ ሜላት ነኝ። አንድ ነገር እንድታደርግልኝ ፈልጋለሁ። ትደውያለሽ ብዬ አልጠበቅኩም ነበር። ምን ልታዘዝ? አንድ ሰው እንድትከታተልልኝ ፈልጌ ነው። ወይዘሮ ሜላት ቆሻሻሽን ላጸዳልሽ እችላለሁ። ሰው መከታተል ግን የኔ ስራ አይደለም። መከታተል ብቻ ነው። እኔ ይህን ማድረግ አልችልም። በጣም አደጋለሁ። አንተ ደግሞ እንደዚህ አይነት ስራዎችን መስራት ትችላለህ። ከዚህ በፊት ሰው ስከታተል ምን እንደተፈጠረ ታውቂያለሽ። ያንን ስህተት ድጋሚ መስራት አልፈልግም። ከአንተ ውጭ እዚህ ስራ ላይ የምተማመንበት ሌላ ሰው የለም። መከታተል ብቻ ነው። ቀሪውን እኔ ጨርሰዋለሁ። እሺ ማንን ነው የምከታተለው? በደንብ ተከታትለህ እያንዳንዱን ነገር እንድታሳውቀኝ እፈልጋለሁ። አዲስ ነገር ካለ አሳውቅ። ወንድሜ በዚህ ሰዓት እዚህ ምን ትሰራለህ? መግባት ይቻላል? ዛሬ እንዴት መጣ? ምን ማለት ነው? እህቴን ለማየት መምጣት አልችልም እንዴ? ኧረ ትችላለህ። ትላንት አብረን ነበረን ብዬ ነው። በዛ ላይ እዚህ ቤት መጣ አታውቅም። እሱስ ልክ ነሽ። በጠዋት ስትወጪ ምን ተፈጠረ ብዬ ነው። በዚያ ላይ የሊና ቤት አልነበረችም። ስትወጪ አይተሻታል? ደግሞ ለሰራተኛ መጨነቅ ጀመርክ እንዴ? እንዴት አልጨናነቅ? ሊና ማለት እኮ ቤተሰባችን ነች። በዚያ ላይ ደግሞ ጠዋት ቁርስ ሳታቀርብ የትም ወጥታ አታውቅም። ምንድን ያልሽው? ሁሉንም ነገር እኔ እናገራለሁ። እኔ እንዳደረግኩት ለፖሊስ እናዘዛለሁ። ከዛ አንቺ ደግሞ ትቀጭኝና ለመናገር ካሰብኩኝ ለፖሊስ ትሰጫዋለሽ። ቆይ ለምናምን ሁሉንም ነገር የምትናዘዥ ከሆነ ህይወትሽ ካሁን በኋላ ያበቃለታል። መመለሻ የሚባል ነገር የለም። ምክንያቱም እኔ ለልጅ አስፈልጋለሁ። ልጄ ካለ እናት እንዲያድግ አልፈልግም። እኔ ከሞትኩኝ ልጄ ማንም የለውም። ካለ እናት እንዲቀር አልፈልግም። በህይወት ሊያቆየኝ የሚችለው ብቸኛው ነገር ልጄ ነው። መቼም ሁሉም ሰው የራሱ የሆነ ደካማ ጎን አለው። ይሄን የምትፈልጊ ከሆነ በጣም ጥሩ፣ ግን ይሄ የመጨረሻ እድልሽ ነው። ድጋሚ እኔን ለመካድ ብታስቢ አንቺንም ልጅሽንም አንድ መቃብር ውስጥ እንከታችሁ። ተግባባን? የምትይኝን በሙሉ አደርጋለሁ። በጭራሽ አልክድሽም። ሌላው ደግሞ ከዛሬ ጀምሮ እኔ ቤት ነው የምትሰሪው። ምን እንዴ? ለአቶ ሳሙኤል ምን እለዋለሁ? እሱ እኔን አይመለከተኝም። ከፈለግሽ አንተ ጋር መስራት ደብሮኛል ማለት ትችያለሽ። በአሁን መቀጠል ትችያለሽ። እኔ ሊና ሊና እዚህ ምን ትሰሪያለሽ? የተፈጠረ ችግር አለ? ሊና ወንድሜ
ሊና ልትነግረኝ የምትፈልገው ነገር አለ። ሊና የተፈጠረ ነገር ካለ ንገሪኝ። ሜላት ምንድነው እኔ የማላውቀው የተፈጠረ ነገር አለ እንዴ? ሊና አትፍሪ እንጂ ንገሪ እኔ ቆንጆ። ጋሺ በዚህ ሁኔታ ልነግር አልፈለኩም ነበር፣ ግን በቃ ከወይዘሮ ሜላት ጋር ለመኖር ወስኛለሁ። ለምን? የተፈጠረ ችግር አለ ወይስ ያስቀየምሽ ነገር አለ? ኧረ በፍጹም ጋሺ፣ አንተ ለእኔ በጣም መልካም ሰው ነህ። ሜላት ምንድን ነው የምታወራው? እኔ የማላውቀው የተፈጠረ ነገር አለ? ኧረ ምንም የለም። ስሚ ሊና፣ እዚህ መስራት በመፈለግሽ እኔ አልቃወምሽም፣ ግን የደበቅሽ ነገር ካለ በጣም ነው ማዝነብሽ። እንዴ ወንድሜ ለምንድን ነው የምታስጨንቃት? መመለስ በፈለገች ሰዓት መመለስ ትችላለች። በቃ አንቺ ወደ ስራሽ ተመለሽ። እህቴ ምንድን ነው የተፈጠረው ነገር? ምንም የለም ወንድሜ። ይልቅ አሁን የመጣኸው ለዚህ ነው? እሱማ ስለ ስሊም ልጠይቅሽ ነበር የመጣሁት። በተደጋጋሚ ብደውል ስልክ አይሰራም። መቼ እንደሚመለስ ነግሮሻል? መቼ እንደሚመለስ አልነገረኝም፣ ግን በቅርቡ የሚመጣ ይመስለኛል። አንቺስ ወደ ስራ ቦታ መቼ ነው የምትመለሽው? ሰሞኑን ስራ ቤት ውስጥ ሆኜ ነው የምሰራው። ከፈለክን ግን መምጣት እችላለሁ። አይ ችግር የለውም፣ ከስራ ቦታ ስጠፊ ነው። ሄሎ ሊና፣ ምን ሆነሽ ነው? ስደውል ስልክሽ እኮ አይሰራም። ትናንት ማታም እንደዛ እያለች። ቆይ ለምንድን ነው የተፈጠረውን የማትነግሪኝ? ምንም አልሆንኩም። የማየውን ነገር አስጨንቆኝ ነው። አንተ አታስብ። ሊና፣ ከመቼ ጀምሮ ነው ነገሮችን ከኔ መደበቅ የጀመርሽው? እየደበቅኩኝ አይደለም፣ ግን በቃ በእኔ ጉዳይ እንድትጨነቅ ስላልፈለግኩኝ ነው። ምን ማለት ነው? የኔ ጉዳይ ነው ማለት የአንቺ መባባል ጀመረ? ይኸውልሽ ሊና፣ አንቺን የሚያስጨንቅሽ ነገር በሙሉ እኔን ያስጨንቀኛል። አውቃለሁ፣ እንደዛ ለማለት ፈልጌ እኮ አይደለም፣ ግን በቃ ለትንሽ ጊዜ ብቻ የመሆን እፈልጋለሁ። እሺ በቃ በኋላ እደውልልሃለሁ። አቤት ጋሽ ፈለጉ? ሊና ምን እንደተፈጠረ ምን እንዳጋጠምሽ ምንም አውቀው ነገር የለም። እኛ ማለት እኮ ቤተሰብ ነን። የተፈጠረ ችግር ካለ አብረን አንድ ላይ ነው ማለፍ ያለብን። ሰሞኑን ልትነግሪኝ ያልፈለግሽው ችግር እንዳለ ይገባኛል። ብቻ አንድ ነገር ማወቅ ያለብሽ ሁሌም ካጠገብሽ ነን። የምትፈልጊም ነገር ካለ በማንኛውም ሰዓት ወይ ለእኔ ወይ ለሜላት ተናገሪ። በጣም አመሰግናለሁ ጋሽ። እህቴ በጣም መልካም ሰው ነች። በደንብ ትንከባከብሻለች። አዎ በደንብ። በቃ ደህና ነው። ከፈለግሽኝ ደውይልኝ። እሺ ሰላም። አቤት፣ ማንን ፈልገህ ነው? ይቅርታ የሚላት ቤት አይደለም እንዴ? አስጋቢ አንቺ እኔ እንግዳ ማለት መቼም እዚህ ቤት የሚመጣው ሰው ማለቂያ የለውም። እባክህ ሰራተኛዬ ናት። ምን ሰራተኛ መቅጠር ምን ያክል ችግር እንደሚያጣብን አታውቂም? አዎ አውቃለሁ። እቺ ምንም አታመጣም፣ በራሴ ቁጥጥር ውስጥ ነች። ሊና ሊና! አቤት። ወጣ ብለሽ አስቤዛ ይዘሽ ነይ። እኔ የምለው ዛሬ ቤት ሳጠራሽ ስዩም የለም እንዴ? የለም። የት ሄዶ ነው? የለም አልኩ የለም ነው። ምንድነው ስለሱ ጥያቄ የምታበዛብኝ? ለዛ ነው የመጣኸው? ለማወቅ ያክል ነው። ቆይ ምንድን ነው ያናደደሽ? ለስራ ከሀገር ወጥቷል።
ለምን ለትንሽ ጊዜ እዚህ ያቆይ? አሹ እዚህ ምን ሰራለህ? የትም ብትሄጂ ፈልጊ እንደማገኝሽ ነግሬሽ ነበር። ቆይ ያለሁበት ማን ነገረ? ከትላንት ጀምሮ ልክ እንዳሉን ሻውቄ ነበር። ከዛ በኋላ ሳሚን ጠየቅኩት፣ እሱ ነው የነገረኝ። አሹ እባክህን፣ ለእኔም ለአንተም ሲባል ለትንሽ ጊዜ መገናኘት የለብንም። ቆይ ለምንድን ነው የተፈጠረውን የማትነግሪኝ? እኔን አታምኚኝ? ከማንም በላይ አምናለሁ፣ ግን ምንም የተፈጠረ ነገር የለም። እና ለምንድን ነው ከሳሚ ቤት ወጥተሽ ሚላት ጋር የገባሽው? ለጊዜው ነው። አንዳንድ የሚሰሩ ስራዎች ስላሉ እንዳግዛት ጠርታኝ ነው። እሺ፣ እኔ አንቺን ለማስጨነቅ ፈልጌ አይደለም። በቃ ወደ ስራ ልመለስ። ስማኝ አሹ፣ አውቃለሁ ምን ያህል እንደምትጨነቅ፣ ግን እንድታምነኝ እፈልጋለሁ። ሁሉንም ነገር በጊዜ እነግርሃለሁ። አሁን ግን አይሆንም። ሰሞኑን ስራ ላይ የተፈጠረ ችግር አለ እንዴ? አይ የለም። ሳሚ ስራ ላይ ቁጥጥር እንዳደርግለት ፈልጎ ነው። ስዩም ነበር እንዲሰራ የፈለገው። ስዩም ደግሞ ሰሞኑን የለም። ማለት የት እንዳለ ታውቁ? ሜላት ሌላ ሀገር ለስራ ሄዷል ብለናለች። ብንደውለትም ስልኩ አይሰራ። ያው እሱ እስኪመጣ እየጠበቅን ነው። መቼም እንደማይመለስ እንዴት ብዬ ልንገራችሁ? ያደረኩትን ስታውቅ መቼም ይቅር አትለኝም። ሊና የት ሄድሽ? እና መቼ እንደሚመለስ የምታውቁት ነገር አለ? ምንም የምናውቀው ነገር የለም። በቅርቡ ይመለሳል ብለን ተስፋ እናደርጋለን። በቃ ወደ ስራ መመለስ አለብኝ። ራስሽን ጠብቂ እሺ? እወድሻለሁ። የት ሄዳ ነው ደግሞ? እንደመጣው ልንገራት፣ ሌላ ነገር ደግሞ እንዳታስብ። ወይዘሮ ሜላት